ውድ ኢትዮጵያውያን ደህና ናችሁ ወይ? ዘን ኤክስፒሪየንስ አምቼው ዘን አሁንም መጥተዋል። ካሁን በኋላ በአማርኛ ብዙ እሰራለሁ። ተከታተሉኝ ሰዎቹ። ነገርየው የተጣደፈ ነው። የሚያደርጉትን ነገር አያውቁም። ላይክ አርጉ፣ ሼር አርጉ። የፍቅር ቦታ ነው ይሄ። ሰዎች እስኪ በዚህ ልርከፋችሁ። መጀመሪያ በዚህ ልርከፋችሁ። ምንድን ነው የሚካሄደው ያለው? ምንድን ነው የሚያደርጉት ያሉትና ብቻ እንዴት ነው ነገርየው? አሁንም መዋጋት የሚባል ነገር ነው። እሱሱ አይደለ? ሰውየው ተጠበሰው። መንግስቱ የሚያካሂደው ቆሪጥ ነው። ሰዎች ብዙ ሚስጥር አለ። ተከታተሉ ብቻ አመጣዋለሁ። አሁን ደግሞ ዝሌደስት ኦኬ። እዚህ በዛ እየታጠቅ የሚደረግ ታቶ አገር ቤት ውስጥ በሆነ ቦታ ውስጥ እየተቀደድክ ኤርትራ። አሁን ደግሞ ከጅቡቲ ጋር ከሶማሊያ ጋር ከሁሉም ጋር መሳደብ መጣላት ሱፐር ፓወር የሆነ ይመስለዋል። ጩጭየው ምንም አልገባው። ሰዎች ይጠጣል፣ ይሰከራል ምናምን ብቻ ወይ ዛሬ ይዤላቸው የመጣሁት ደግሞ ሬከርድ ያደረኩት ነገር ነው። መጫወቻ ሆኗል የኢሳያስ አፈወርቂ ባይለኝ። የኢሳያስ አፈወርቂ በገዛ ራሱ መጫወቻ ሆነ። ምክንያቱም አልቻለበት። እኛ ኤሪትሪያኖች ደግሞ ለመጣብን እንጂ እኛ ሄደን እንደምንዋጋ እንደዚህ አይነት ታሪክም የለንም። ሲመጡብን ግን ደፍንትሊ እንከላከላለን። እስኪ ወደዚህ ጋር እንሄድና ቆሪጥ እኮ በቃ እኮ አጠፋው። ሰውየውን እኮ ነው የምላቸው ያለሁት። ኢትዮጵያ አጠፋው፣ ዲስትሮ ያደረገው ይህንን ሰውዬ እንደ ምሁር ቀጥሮ ገደል ውስጥ ገባብኝ ችሎ ምላቸው። ኤርትራ ሀገር ነው። አሰብ ላይ አሳ አጥማጅ ነው ያለው እንጂ እኮ ባህር አይደለም። የሁቲ አማጽያን ጥቃት የሚያደርሱት ማላይ ነው። የቱ ጋር? የኤርትራና የጅቡቲ ባህር ክልል ላይ እኮ ነው። ይሄ አገር አይደለም፣ ይሄም አገር አይደለም። አያችሁ፣ የዱቄት ስብስብ ናቸው እንጂ አገር ቢሆን ኖሮ የሁቲ አማጽያን ከዚህ ተነሱ እዚህ ጋር አገር ሲጠርፍ ምን ይሰራል? እንዴት አይነት ጂኦግራፊ ነው የሚያመርሽ? ምን ብቻ እንደሚካሄደው ያለው ሰዎች ይገባችኋል? ይሄ ነገር እኔ ነግሬያችኋለሁ። በቀጥታ መስራት ከፈለጋችሁ ከኤርትራንስ ጋር መናገር ብቻ። ምንድን ነው ሁሉ የሚያጫጫ እኮ ነው የምላችኋለሁ። ከውድቀትና ከዘራፊ የሚታደጋቸው የኢትዮጵያ ባህር ኃይል ነው። የኢትዮጵያ ባህር ኃይል ከቢሸፍቱ መጥቶ ሊከላከል ሰዎች ያለ ፓወር እኮ ያለበት እኮ ባህር እኮ ነው። አሜሪካን ሳል ሁሉም የሌለበት እዚህ ጋር አንተ ልትከላከል ከቢሸፍቱ መጥ እንዴት አድርገህ እዛር ትደርስ ነው? የሚገርም እኮ አለ እንደ የኢትዮጵያ ኔቪ የሚባል ሰው እያንዳንዱ ሪግሬት እንዲያደርግ ነው የምናደርገው። ኔቪ ተመልሰው ቢቋቋም ዘላቂ ሰላም የሚራገጥ ያስሆን ብቻ ኢትዮጵያ ባህል አድርገው እዚህ ጋር የኔቪ ችግር ካለብህ ለምን ቢሸፍቱ ጋር ታቋቁምን? በቃ እኮ አቋቋምኩ እኮ አይደለም፣ አለቀ እኮ። ለስሜት ብለህ አቋቋምከው፣ አለቀ። ኔቪ አለ አይደለም እንዴ? ለምንድን ነው ወደዚህ እዚህማ ቦታ የለም ጭራሽ እኮ ነው የምልህ ያለው። እንዴ ጣና ሐይቅ የመሰለ ባህር ይዘህ መንሳፈፍ ከፈለክ ነው ሁሉ ኪሳራ ይደርስባት። መርከቦቹ በሙሉ ፍቃቸው አዝረው ወደ አፍሪካ የሚሄዱ ሚሊዮን ዶላር ዕዳ የሚያተርፋል የኢትዮጵያ ባህር ኃይል መቋቋም። የግብጾች አካሄድ አይቸው ግራ ግብት ያለኝ ነገር በህዳሴ ግድብ ላይ ብለው ከኪሳራ በስተቀር ምንም ያተርፉት ነገር የለም። ግን እስቲ መክሰር ይመርጣሉ። በቀይ ባህር በኩል ብለው በየወሩ 800 ሚሊዮን ዶላር ከስራሉ። ነገር ግን ተመልሶ ያንን ከማድረግ ዘለ ምንም ኪሳራው አንተ ኢትዮጵያ ከምትጠቀም ኢትዮጵያ ከምትነሳ በየወሩ ቢሊዮን ዶላር እየከሰሩ ይቀጥሉ ይመርጣሉ። አንተ እንዴት አድርገው ነው ከአንተ ጋር በሬድ ሲ ኢጂፕሽያን ስሉ ዝም ያደረጉት? ምን አገናኘው? ሬድ ሲ የለህም አንተ። በኢትዮጵያ ምክንያት 1 ቢሊዮን ብር ትከስራለች ኢጂፕት ይላችኋል ያለው ሰዎች ያዩታል። ይሄን ጭንቅላት ነው ይሰሙታል። በምን ተገናኝተው? ውሃ ብቻ ነው የሚያገናኛቸው አይደለ? ጣና የሚባለው ነገር በዛ ይሄ ብሉ ናይል እሱ ደግሞ መከልከል አትችልም። የሁለቱም ሀብት ነው። ትክክል አድርገን ነው ኢትዮጵያን። እሱ ቢዘጋ ኢጂፕት የሚባል ሀገር የለም። ውሃ ነው እግዚአብሔር የሰጣቸው። ተስማምተህ ትሰራዋለህ።
ሌላ ምን ያገናኛል ካንተ ጋር? 800 ሚሊዮን ይሁን 1 ቢሊዮን ብር እንዴት አድርጎ ነው የሚከስረው? የኢትዮጵያ ኔቪ ስለሌለ ሰዎቹ ኢጅፕት ጋር ምን አገናኘው? ያንተ ኔቪ እኮ ነው ያለው። የምን ኔቪ ነው የምታወራው? በ3 ቀን ውስጥ 75% ነው የተደመሰሰው ማሳዋ ውስጥ ያኔ። ከዛ በኋላ የትኛው ኔቪ ነው ኔቪ ያለኝ የምትለው እኮ ነው ያለው ሰውየው። የኢትዮጵያ ሰዎች ዝም ብላችሁ ስሙት፣ እያበዱ እንደሄዱ ነው። እንዴት ያለ ክፋት ነው! እንዴት ያለ ውድቀት ነው! ያለ ክፋት ነው! እንዴት ያለ ውድቀት ነው! እንዴት ያለ ድድብና ነው! እንዴት ያለ ክፋት ሁሉ በአንተ ላይ ነው ያለው። አንተ ሰውን ብቻ አይደለም መግደል የምትፈልገው፣ ሰዎቹ ብዙ ታሪክ ይጀላችሁ ብትሻል። ይህ ሰውዬ ምንም ነገር እንደማይምር ምክንያቱም ከራሱ ጋር የተጣላ ሱዊሳይዳል ሲትዌሽን ውስጥ የለውም፣ ህይወት የለውም። የሆነ ጥፋት እንዳጠፋ ደግሞ ያውቃል፣ እንደማይለቁትም ያውቃል። ፋኖዎች እንደማይለቁት፣ ትግሬዎች እንደማይለቁት፣ ኦሮሞዎች እንደማይለቁትም ያውቃል። የስንት ሰው ህይወት የጨረሰ ሰው ነው ሰው በመዋሸት ያሳሰበ። ስለዚህ ህይወት የለውም፣ አጥፍቶ መሄድ ብቻ ነው። ይሄን ብቻ እዚህ ጋር እንድንግባባ ፈልጋለሁ። እኛስ ባንነሳ ኪሳራው ግን እንደሚጠላቸው አጣቀም እንዴ ሰዎች ያለ ክፋት ነው። እንዴት ያለ ውድቀት ነው! በኢትዮጵያ የሚደርስባቸው ኪሳራ ኢጅፕትን ይጥላታል ይላችኋል። 1 ቢሊዮን ብር ትከስራለች ኢጅፕት ይላል። የኢትዮጵያ ኔቪ ከሌለ እኛስ ባንነሳ ኪሳራው ግን እንደሚጠላቸው አጣቀም እንዴ ሰዎች እኛስ ባንነሳ ኪሳራው ግን እንደሚጠላቸው አጣቀም እንዴ ሰዎች በትንሹ በኢትዮጵያ ምክንያት 1 ቢሊዮን ዶላር እየከሰረች ነው ያለችው ብለህ ትችላለህ። በእናታችሁ የሚጠይቀው ሰው ታጣ እንዴ? አብቹ ዝም ብሎ ነው ይህንን የሚገዛው፣ ምክንያቱም ደደብ ነው፣ አልተማረም። ሌላ ሰው አይጠይቀውም እንዴ? የሚገርም እኮ። እሺ በሱዝ ካናል ምክንያት 800 ሚሊዮን ዶላር በወር በዚህ ለግብፅና ለሱዳንና ለደቡብ ሱዳን ለኤርትራ በምትልከው ጦር መሳሪያና ድጋፍ መስራት ቢያንስ እንደው በ200 ሚሊዮን ብለህ አስብ። በቀላሉ በቃ 800 ሚሊዮን በትንሹ 1 ቢሊዮን ዶላር እንዴት አድርገህ ነው የደመርከው አይባልም እንዴ? ሰውዬ አይጠየቅም እንዴ? ኢትዮጵያንስ እንደዚህ ሆናችሁ ቀራችሁ? ንጉሠ ነገሥት እኮ ነው ይሄ፣ እኮ ነው መንግስታችሁ፣ ይሄ እኮ ነው የሚመራው ያለው ሀገር። በጣም የሚገርም እኮ 1 ቢሊዮን ዶላር በየወሩ እየከሰረች ወይ በአመት ቢሊዮን ዶላር እየከሰረች ነው ግብፅ ያለችው። አሁን ምን አይነት በርጫ ነው የበላው ዛሬ? እንደዛም ሆኖ ግን ኢትዮጵያ ከምትነሳ እኔ በከሰሻ ትላለች። ችግሩ ምንድነው? ኢትዮጵያን ማቆም አልቻልክም። ችግዛም ሆኖ ካልሆን ኪሳራው ራሱ ይጥልሃል። አንተ ኪሳራው አልፋፋና እኔ የምላችሁ ሰዎቹ ለምንድን ነው ሰው ኢትዮጵያ ሁሉ ይጠላታል ብሎ የሚያስቡት? ሳይኪክ ፕሮብለም ነው ወይስ የዓለም ህዝብ በጠቅላላ ኢትዮጵያን ሊያጠፋ ይፈልጋል? ማነው ኢትዮጵያን ሊነካ? እንደዚህ ሽሩሩ ያሏችሁ ነጮቹ ባሪያ ሆኖ ተገዝቶ እንደፈለገው እያረገ ዝም ብሎ የሚያይ መንግስት፣ አሜሪካ እዛ ተቀምጦ እሽሩሩ የሚላችሁ መንግስት አረነ ኢንዲፔንደንስ ያጣ፣ ፓትሪዮቲዝም ያጣ፣ ስንት ታሪክ የተበላሸ አረነ የአድዋ ጦርነት እንዴት አድርጋችሁ እንደምታከብሩት እያየ እናንተ ናችሁ መንግስት ሆናችሁ አላለ ዓለም ሁሉ የሚያያችሁ ፈርቶ የእናንተ ድሮን ነው ህዝቡን የሚያስፈራ። እንዴት አይነት ሰልፍ ቴኔጋለ አፋር ብቲ ሶማሊያ፣ ከሶማሊያ በኩል ማን አፋር ላይ ያመረኩትን ስንዴና አልፋፋ በአሰብ በኩል ልክልሻለሁ በላት። እሺ ቀላል ነው፣ ክፍት ነው እኮ እሱ። ቆሪጤ ትከፍላለህ፣ ትሄዳለህ። ጅቡቲ ውስጥ እንደምታደርገው ምናልባት ቀነስ ያለ ዋጋ ይሰጥሃል ኤርትራው እንጂ ትከፍላለህ፣ ትሄዳለህ። በአሰብ ከፈለክ ነው ያለው፣ ካልፈለክ ደግሞ ተው ብላ ስታበቃ ሶማሌ ላይ ያመረኩትን ስንዴና አልፋፋ ሶማሌ This event is going to በበርበራ በኩል ለዩናይትድ አረብ ኤሚሬት አንተ ምን አገባ? ዝም ብለህ አፍራና ባርባራን ኦውን የሚያደርገው ባለፖርት አንተ አይደለም የምታዘው። በእናንተ ላሳልፍ ስንት ልክፈላችሁ ትላቸዋለህ፣ ይነግሩሃል። በአሰብ ከፈለክም እንደዛ በእናንተ ማሳለፍ ፈልጋለሁ እና ስንት ልክፈላችሁ ባል፣ ሌላ ነገር የለም። እነሱ ካልፈቀዱ ጠባይ ካላረክ ደግሞ አትወጣትም። በቃ ሶማሌ ክልል ለዩናይትድ አረብ ኤሚሬትስ እና ኢንቨስት አድርግ በለው።
እስኪ መጀመሪያ አብቅለው ያንን የምትለው ስንዴና ምናምን አብቅለው እስኪ መጀመሪያ ከመሸጥህ በፊት ህዝብን እስኪቀልብበት የሚገርም እኮ በጣም ይገርማል። አልፋፋ ዝራበት፣ ስንዴ ዝራበት፣ ምግብህን ራስን ቻል እንክት አድርጎ እንዲያለማ ግን ዛይድ ምናምን የሚባሉ ንጉስ አምጣና አስጎብኘው እዛ። የሳውዲውን ደግሞ የታመጣ የብሪታንያ ሰውዬ ነው ሱልጣን ያመጣው ግን ያላ ሙዲን አንተው ችግር አንተው። ለማንኛውም አፋር ታመጣውና የአፋሩን ስንዴ የአፋሩን አልፋፋ በቀጣሪ ትወስድልኛለህ ወደ ሳውዲ አረቢያ ትወስድልኛለህ። ይሄ ደግሞ ግብጽ ምን ያደርጋታል? ከሳውዲ አረቢያና ከዩናይትድ አረብ ኤሚሬት ይለያታል። ለኢትዮጵያቸው አብሰማንያ ነገር ነግሮታል። እስካሁን ድረስ አንድ የሰራ ነገር የለም። ስንዴ ደግሞ ከኢጅፕት ጋር ምን ያጣላቸዋል? የፍራንክ ነገር ፕሮዲውስ አርገህ ሽጥላቸው ይገዛሉ። ሌላ ምን የሚያጣላል? ኢጅፕታንስ እነሱ አረቦቹ ወንድማማቾች እንደሆነ ያውቃሉ። በአንተ የሚለዩ ሰዎች አለ። አንተ ለእነሱ ባሪያ እንደሆን ኔቪን ማቋቋም ብለህ ስትላት አሜሪካም ኢትዮጵያም ኤርትራም ማነች? ኤርትራ አልኩኝ ሀገር ሆና አፌ ውስጥ ገብተህ ኢትዮጵያም እስራኤልም ዩናይትድ አረብ ኤሚሬት እና አሜሪካም ምን ይፈልጋሉ? ሶማሌላንድ እውቅና እንድታገኝ ይፈልጋሉ። ሶማሌላንድ ላይ የኢትዮጵያ ናቫል ቤዝ ሊቋቋም ዝም ብለህ ብቻ ከኦሮሞ ሊብሬሽን ፍሮንት ተከላከል። እዛ ውስጥ የሚያገባ ነገር መጀመሪያ ከትግሬዎች ጋር ሶልቭ አድርገው ነገሩ። አገርህን ግዛ መጀመሪያ ነው ምን ያለው። ፋኖ ጋር ተነጋግረህ አንድ ነገር አካደለን። በየቀኑ እየነፉ አይደለም እንዴት አድርገው ነው አሁን ደግሞ እንደዚህ አይነት ድንቁርና እንዲህ አይነት ትምክት ድንቁርና ከትምክት ጋር በጣም ከባድ ነው። ሰዎች ድንቁርና ከትህትና ጋር አሪፍ ነው። እውቀት ከትህትና ጋር አሪፍ ነው። እውቀት ከኩራት ጋር ከትምክት ጋር ግን እንደዚህ ነው የሚያደርግ። እውቀት አውቃለሁ ብሎ የሁላችሁ እንዴት አይነት ጤዛ እንደሆነ ምንም ነገር ማያቅ ሌላ አይነት ትሪፕ ውስጥ የገባ ሰው ሆኖ ቁጭ ያለ መጨረሻ ይሄ ነው ፕሬዚደንቱ። ደግሞ የኢትዮጵያ ሰዎች የኢትዮጵያ ኔቪ ተቋቋመ ማለት ለአሜሪካ፣ ለእንግሊዝ፣ ለእስራኤል፣ ለዩናይትድ አረብ ኤሚሬት እንዲሁም ለሳውዲ አረቢያ አረፍት ነው። ኧረ በእናትህ አንተን ስለ ኔቪ ስላንተ የሚያስብ ሰው የለም። የእናንተ ኔቪ ኤግዚስተንሱ ማያውቁትም እኮ ነው የምልህ ያለው። ዋሽንግተን ውስጥ ቁጭ ብሎ ነው ኮንትሮል የሚያደርገው። አንተን አያስፈልግህም እኮ። ስንት አይነት ቴክኖሎጂ አለ ነው። አንተ አርፈህ ብትቀመጥ ነው የሚሻለው። አርፈህ ብትቀመጥ ቢኮዝ ዲፐንደንት ነህ። ምንም ነገር ማድረግ ቴክኖሎጂ የለ፣ ምን ትምህርት የለ። አሁንማ ጭራሽ የሚማር ጀነሬሽንም ጠቅላላ ጠፋችሁ። ችሎታ ብቃት የለህም። አንተ እንደዛ ስትላቸው ይስቁብሃል እኮ ነው የምልህ ያለው። ለግብፅም እኮ ረፍት ነው፣ ኪሳራውን ያስቀርላታል። ግን የግብፅ በሽታ አይለቅም። እዚህ ከዚህ ጋር አሁን አሜሪካ ደግሞ $1 ቢሊዮን እኔ የምልሽ እቻች አያጅቦ ግን የኢትዮጵያ አየር ክልል ጅቡቲንም ይጠቀልላል። እሺ የኢትዮጵያ አየር ክልል ጅቡቲንም ያጠቃልላል። ውሰደው፣ የኤርትራንም ያጠቃልላል፣ የሱዳንም ያጠቃልላል። ስማ ባይዘወይ የአልፋሽካስ ያጠቃልላል። እሱን ሲያጠቃልላል። የትግራይ መሬት ሲያጠቃልላል። ኦሮሞ ነፃ ያወጣው ኦኤልኤፍ ያወጣው ሲያጠቃልላል። ተወው፣ የጅቡቲ ነው ያለው። አሁን የተወሰደብህ የጋምቤላ አየር ትቆጣጠረዋለህ ወይ? ሌላውን ተወው። ጅቡቲ ብትባል ሀገር የራሱ አየር ክልል የላትም። ጅቡቲ የጦር መሳሪያ ወደ ኢትዮጵያ እንዳይገባ ከለከለች ብሎ ማለት እልል ነው የሚያሰኘው። ትቀልዳላችሁ። ድመትን ምንድን ነው ዘግተህ እንዳደበደው ነው የሚለው። ሮን ኮርነር ዛት ካት ነው ድመትን በምታገባ ነው ባይዘው። እዚህ ነው በጣም ደስ የሚለው። አሁን የሚመጣው ሳውጀክ ደቂ ሁሉንም መጉዳት ነው የሚፈልጉት ኢትዮጵያ። ሁሉንም በስራ መስራት አትበሉ። ጅቡቲ እንኳን ውጡ ብላቸዋለች ኢትዮጵያኖች። ተጠራጥራ አይደለ? የሁላችሁ የነዚህ ሴዲዝም እስከ የት እንደሚሄድ ነው። እንስሳንም አይምርም። ሰዎች እንስሳም አይምርም። ሰላማዊ ድመት እንደ ድመት ሰላማዊ የለም። እሱን የገደለ ሰው ነው። እነዚህ እንኳን እናሰው ድመትን አይተውም ነው የምላቸው ያለው ሰዎቹ። ተመልከቱ፣ ይህንን በደንብ ስሙት። የእሱ ሳይካሎጂ ነው። በደንብ ስሙት። ወፊ አሁን አንተ ድመት ሆነ አንድ ነገር ብሏል። ድመት አይደለም፣ ስለዚህ አታውቅም። ግን ድመትን ስትደበደብ ይኸውልህ በር ከፍተህ ነው የምትደበደበው። በር ከፍተህ ነው የምትደበደበው። ቆሪጤ ለምንድን ነው ድመት ለምን ትደበደባል? ሴዲስት ካልሆንክ እንዴት አድርገህ ነው ድመትን የምትደበድበው? እኮ ነው ምን ስላደረገ ዘግተህ ትደበድባለህ? ድመት
የሚገርም እኮ ነው በእናታችሁ። ኧረ በእናታችሁ እነዚህ ሰዎች ታመዋል። እሺ ስትደበደብ ይኸውልህ በር ከፍተህ ነው የምትደበደበው። እሺ ድመት አይደለም ስለዚህ አታውቅም። ግን ድመት ስትደበደብ ይኸውልህ በር ከፍተህ ነው የምትደበደበው። በር ከከፈትክለት ድመቱ ለምን አትለቀውም እንዲወጣል? መደብደብ ድመት ጋር እንዴት አይነት ነገር ነው? አሜሪካን ሀገር ብትሆን ትታሰራለህ። ሰውዬ አውሮፓ ውስጥ ብትሆን ትታሰራለህ። ምናልባት ኤርትራም ውስጥ ትታሰራለህ። የዛሬ ኢትዮጵያ ኤሪትሪያ ነው። እንደዛ ማድረጋችን በፍጹም ምን አድርጎ ነው ድመትን የምትደበድበው? እንዲህ አይነት ሴዲዝም እናንተ ማንም ትተዋላችሁ? አዲክሽን ነው ወይስ ምንድን ነው? ስንት ድመት ገድለሃል? ለዛ አድርገህ እኮ ነው። እሺ በር ከፍተህ በር ዘግተህ ድመቷን የምትደበድባት ነብር ሆና ተነስታ ላይ ልትወጣ ትችላለች። ነፍስህን ልታወጣና አንተ ራስህ ማለት ነው መውጫ ቀዳዳ ስትደበደብ ይኸውልህ በር ከፍተህ ነው የምትደበድባት። እሺ በር ከፍተህ በር ዘግተህ ድመቷን የምትደበድባት ነብር ሆና ተነስታ ላይ ልትወጣ ትችላለች። ነፍስህን ልታወጣና ግን ድመትህን ስትደበድብ ይኸውልህ በር ከፍተህ ነው የምትደበድባት። እሺ በር ከፍተህ በር ዘግተህ ድመቷን የምትደበድባት ነብር ሆና ተነስታ ላይ ልትወጣ ትችላለች። ነፍሶቹ በሳይኮሎጂ ከመረመራችሁ ገብታችሁ ጉግል ምናምን ይሄ ሜንታሊቲ እንዴት ዴንጀረስ ነው፣ እንዴት አደገኛ የሆነ ማይንድ እንደሆነ ድመትን አይተውም። እንደ ድመት ሰላማዊ ነገር ነው ማለት ነው። ድመት በኤካርት ቶሌ መጽሐፍ ውስጥ ዘ ፓወር ኦፍ ናው የሚባል መጽሐፍ ውስጥ እንደ አንድ አክብሮት ያቀረበው አኒማል እንደ ዜን ቡዲዝም ምሳሌ አድርጎ ያቀረበው የድመት ሰላም ነው። እኔም እሱን እጠቀምበታለሁ ታዝቤው ስላለሁ የምመጣው መጽሐፌ ውስጥ እንደዛ አድርጌ ያቀርበዋለሁ። ቀርቧል ደግሞ መታተም ብቻ ነው የቀረው። ሰዎች በአማርኛም ይወጣላቸው። ድመት ትደበድባለህ? ምን ስላደረግ? ቤት የምትከፍትለት ከሆነ ለምን እስኪ ለምን አይወጣልህ? በጣም ያሳዝናል። ይሄ የእሱ ሜንታሊቲ በጣም ገረመኝ። እነዚህ ሰዎች ማንንም እንደማይምሩ የታወቀ ነው ሰዎቹ። ለዛ ነው ያመጣሁት። ልታወጣና አንተ ራስህ ማለት ነው መውጫ ቀዳዳ ልትወጣ በዚያ ቀጣይ በር ዘግተህ አንተ ማለት ነው ድመቷ በር እንዳትወጣ ብለህ በር ዘግተህ አንተ ድብድብ የጀመርክ እንደሆነ ድመቷ ነብር ሆነ አንተ ላይ ነፍስን አውጥተህ አንተ ራስህ ሮጠህ ማምለጫ ታጣለህ ማለት ነው። ለጅቡቲ ነው መልሶ ኢትዮጵያ ጦር መሳሪያ እንዳታስገባ ብለህ በር የዘጋህ እንደሆነ አንተ ሀገር መሆኑን የሚያበቃ ህዝብን የምትገልበት ከሆነሳ ህዝብን የሚጨርስበት ከሆነሳ መሳሪያ አታስገባ፣ የሚነካ ሰው የለም፣ ሌላ ነገር አስገባ ማለት ይችላሉ ወይስ አይችሉም? እንዴት አይነት መከራ ነው! እሺ ባይሆን ሰዎቹ ይሄ ነገር እንደ ሚስጥር ነው ወስደው ይሄ ሰውዬ ጠጥቶ ምናምን የሚናገረው እንቢም ተከልክሏል ነው መሰለኝ። ጅቡቲ ሳይከለክሉት እንዲህ አይነት ነገር አይቀባጥርም ምናምን ሪስትሪክሽን አድርገውባቸው እንዳይሆን ብዬ ነው የምጠራጠረው። አንተ ድመት ገዳይ ሂድ። ይኸውልህ ኢትዮጵያ ጦር መሳሪያ አታስገባም ብላ ጅቡቲ ብትከለክል ጅቡቲ እንደ ሀገር ህልውና ያከተመለት እንደሚሆን እንዲያከትም የሚያደርግ ምክንያት እንደሆነ የምታውቀው ማነህ አንተ እኮ ነው። ማነው ዲሲሽን ሳይጭ ያደረገ? በጣም እኮ የሚገርም ነው። እንደዚህ አይነት እንዲህ አይነት ቅሌት አንተን ዲሲሽን ሰጪ ማለት ያደረገ ማን ነው? አንተ አንድ ድምፅ አለ በዩናይትድ ኔሽንስ ውስጥ በአፍሪካ አዳራሽ ውስጥ። ጅቡቲም እንዳንተ ልክ አንድ ድምፅ አላት አይደለም? በሁለቱ ውስጥ ሁድ ሄላይ ማነህ አንተ እንደዛ ማድረግ የምትችለው? እንዴት ብዬ በነገር ነው ይሄ ቀልድን እንዳይመስልህ። ይኸውልህ ኢትዮጵያ ላይ እንዲህ ያለ ማዕቀብ አደርጋለሁ ብለህ አስበህ ብታደርገው ወታደር አለ የሚመጣበት ወይም ወታደር ብቻ እንዳይሆን የሚመጣበት እዛው ከውስጥህ ነው የሚፈነዳው። እዛው በዱላና በአመፅ እዛው ከተማው ሲጀመራል። ከዛ ኢትዮጵያ ጦር ሰላም አስከባሪ ብሎ ይገባል። አንተን ብሎ ሰላም አስከባሪ ባይዘው ወይስ ከዛ ድረስ ትቆያለህ? አንተን አምኖ ሰላም አስከባሪ በጅቡቲ ውስጥ እንደማትወራቸው አድርገው ነው አረጋግጠው ከአንተ ጋር የሚሰሩት። ኤሪትሪያኖችም እንደዛ። በጠቅላላ ስናየው ግን ኢትዮጵያኖች ሁሉንም ተላካፊ የሆነ መንግስት ነው። ሁላችንም ቦክተነዋል። የቦከነው ድንቁርና ነው እንጂ ጉልበቱ አይደለም። ጉልበቱማ ተወጣጥሮ ተይዟል ሀገር ውስጥ። አንተ ህዝብህን የምትደበድብ መንግስት፣ አንተ ደግሞ ምናምን ሌላ ሀገር ለመቆጣጠር እንዴት አይነት ምኞት ነው በእናታችሁ! የሚገርም እነሱንም መግደል ትፈልጋለህ፣ ድመት መግደል ትፈልጋለህ። ማንን ትተዋለህ? ይሄ ማረም እዛ ሰጣ ያላልካቸው ሾፌሮች ባቡሬ ታሙ እነሱ አመፅ ያስነሳሉ።
አፋሮቻችንን እናስነሳለን፣ እዛው ዘመዶቻችንን እዛው አመፅ እናስነሳለን፣ ቀድመን እንገባለን፣ ግርግር እናስነሳለን፣ በድንጋይ ከተማውን እናውጣለን፣ ሰላም አስከባሪ ብለን እንገባለን። እንደዚህ ለማድረግ ነው ሰላም አስከባሪ የምትለው? ራስህ አጥፍተህ ራስህ መከራ አድርገህ ድንጋይ ጥለህ ምናምን ሜክሹር እነዛ ብርጌና አህመዱ ይረዷቸዋል። ድንጋይ መጣል ችለዋል እነሱ። ሌላ የሚያውቁት ነገር ያለ ኦኬ። ድንጋይ ወርውረህ አገር አፍርሰህ በጦርነት በምናምን በመከፋፈል ሄደህ ሰላማዊ የሰላም አስከባሪ ለመሆን እንዴት አይነት ነገር ነው? በጣም አራዶች ናቸው። እዛው መርገሌ በሄደበት ወደ አገልግሎት ወደ ፈረንሳይ አፋሮቻችንን እናስነሳለን፣ እዛው ዘመዶቻችንን እዛው አመፅ እናስነሳለን፣ ቀድመን እንገባለን። አፋሮችማ ወደ ኤርትራ እየሄዱ ነው አርምድ ስትራግል ለማድረግ አንተ ጋር ለመጣላት እየሄዱ ነው። እሱም ወደ ይዤላችሁ እመጣለሁ። ኦልሬዲ አንድ ሰውዬ ገብቷል ኤርትራ ውስጥ። ከዛ ሆኖ ልዋጋ ነው እያለ ነው። ተዋቸው፣ ግድ የለም ባፋቸው ይሞታሉ ያልነው። ወንድም የለህም አፋር ግርግር እናስነሳለን፣ በድንጋይ ከተማውን እናውጣለን፣ ሰላም አስከባሪ ብለን እንገባለን። እዛው መርገሌ በሄደበት ወደ አገልግሎት ወደ ፈረንሳይ በሹፌሮች ባቡሬ ታሚሉ እነሱ አመፅ ያስነሳሉ። በሹፌሮች ባቡሬ ታሚሉ እነሱ አመፅ ያስነሳሉ። አፋሮቻችንን እናስነሳለን፣ እዛው ዘመዶቻችንን እዛው አመፅ እናስነሳለን፣ ቀድመን እንገባለን፣ ግርግር እናስነሳለን፣ በድንጋይ ከተማውን እናውጣለን፣ ሰላም አስከባሪ ብለን እንገባለን። እዛው መርገሌ በሄደበት ወደ አገልግሎት ወደ ፈረንሳይ እንልከዋለን ማለት ነው። ክቡራን ሰዎቹ ድመት መግደል ተወው እና የምወደው የኔን ልጅ ጆጆ በስነ ስርዓት ከኤክስፔሪየንስ ይማራል፣ ከስህተት ይማራል። የማያውቀው ነገር አዲስ እውቀት ያውቃል። ቀስ ብለህ ካስተማርከው እንኳንና ሰው። እነዚህ ግን ሊማሩ የማይችሉ ፍጥሮች ናቸው። ሰዎች በፍጹም ሊማሩ የማይችሉ ፍጥሮች ናቸው ናቸው። ምናልባት እዚህ ካለ አንድ ነገር አሳያችኋለሁ። ከኤክስፔሪየንስ ነው ሰው የሚማረው። የሁላችሁ መጀመሪያ ሳስተዋውቀው እዚህ ጋር ከመግባቱ በፊት በዚህ ነበር የጀመርነው ሰዎች ኦኬ። ከዚህ በኋላ ግን ተማራት ያችን ነገር ቀስ እያለ ወደ ሌላ ነገር ዲቨሎፕ አደረገ ማለት ነው። ኦኬ። እና መጨረሻ እንደዚህ ማድረግ ቻለ። ምንድን ነው የምለው ያለሁት እንስሳም ይማራል እንኳንና ሰው። እነዚህ ደደቦች ብቻ ናቸው ማለት ነው። ይኸውላችሁ ተዝናንተው ቀስ ብሎ ቀላል አልነበረም ነገር፣ ይኸው ከባድ ነበረ። ግን ልጄና እያጎረስክ ምን እያልክ ልክ እንደ ሰው አሁን እዚህ ቁጭ ብለው ሽንቱን ይሸናል። ሰዎች አሁን መውጣት ስለሚፈልግ መዝጋት ስለማልፈልግ ውጭ መሆን ስለሚፈልጉ ድሞቶቹ ግን እለቀዋለሁ ወደ ውጭ። ሁልጊዜ ይወጣል፣ ማታው ይገባል። እንደዚህ ማድረግ የለበትም። አሁን ግን ተማረው ከስህተት የማይማሩ ደደቦች እንደነ አብን ከስህተት የማይማሩ ከኤክስፒሪየንስ ከውርደት የማይማሩ እንደዚህ አይነት ቆሪጥና እንደ አብቹ ግን የነዚህም አይነት ችሎታ ያላቸው ነው። የኔ ጆጆ ከነሱ የትና የት ሞር ኢንተሊጀንት ነው ምላቸው ያለው ይህንን መግደል ይፈልጋል። ይህንን ለመግደል ወደኋላ አይልም። ያጨካኝ ሰው ይህንን ሰውዬ ትገድለዋለህ፣ ጆጆን ትገድለዋለህ። ድመትን ስትገድል ስትመታ ቤት ከፍተህ ነው የሚል ሰውዬ። እንዲህ አይነት ጭንቅላት ያላቸው በፍጹም ሞራሊቲ የማይገባቸው ሰዎች ናቸው ሰዎቹ። እንደሚመስለኝ ከኢሳያስ አፈወርቂ ለመናገር ምንም የሚቻል አይደለም በፍጹም። ምክንያቱም አቅማቸው የተለያየ ነው። ኢሳያስ ሰላማዊ ነው፣ ይሄ ግን ዝም ብሎ የሚራገጥ ነው። ስለዚህ መጫወቻ አድርጎታል ለማለት ይኸውላችሁ በኤሪትሪያኖች የሚመጣ ነገር ነው፣ የሚታይ ነገር ነው። ይሄ መንግስት አያውቀውም። ኤሪትሪያኖች ግን የሚያደርጉት ነገር መልሼ እመጣለሁ። መዝናኛ ሆናችኋል ብዬ ነው
ክቡራን ኢትዮጵያ ይበርድለት ሽሩሩ ማለት ነው የቀረው ሳሳው ወርቅ ይልልጅ እና ነገር አርጉት ሀገር ማጥፍቱታል نبت قلاي نبت بحري አይተወዕልዎኔ እንታይ የበድል ናበየ ናበይ ናበየ ናበይ ናበየ ናበይ ናበየ ናበይ ናበይ ትወስዱኒ ናበየ ናበየ ናባጎኒ ናምዳጓዓ ናብቲ ቀላይ ናብቲ ባሕሪ አይተወዕልዎኔ እንታይ የበድል ናበየ ናበይ ናበየ ናበይ ናበየ ናበይ ናበየ ናበይ ናበይ ትግራይ ቁጥር የለባቸውም ሲሉ እንግዲህ ውድ ኢትዮጵያውያን ይህንን እንድትሰሙ ትፈልጋለሁ። ለምንድን ነው የማመጣው? በህዝብ ለህዝብ የትግራይ ህዝብ እና የኤርትራ ህዝብ ለማስታረቅ እየተሞከረ ነው። በጣም አሪፍ፣ ለሁላችንም አሪፍ ነው። ኦፍኮርስ መንግስት እንደ መጥፎ አድርጎ እንደሚያየው የታወቀ ነው። ይሄ ግን የራሱ ጉዳይ ነው፣ የራሱ ጉዳይ። እስኪ የትኛው ነው የሚሻለው? እንደዚህ ላድርግላችሁ እና እንኳን ደስ አለን። ጦርነት ይጥፋ፣ ከዛ ሀገር ሰላም ብቻ ይሁንልን። የኤርትራ የማህበራዊ ሚዲያ ተጠቃሚዎች ተናግረዋል። እነዚሁ የማህበራዊ ሚዲያ ተጠቃሚዎች በሁለቱ ህዝቦች ኤሊቶችና እንዲሁም የፖለቲካ ቡድኖች መካከል የሚደረጉ ንግግሮች፣ ውይይቶች እንዲሁም ድርድሮች የቀደሙ ያለፉ የመበቃቀልና እንዲሁም መጥፎ ታሪኮችን በአዲስ ምዕራፍ እንደ መጀመር ሊቆጠር ይገባልን ብለዋል። ከቅርብ ጊዜያት ወዲህ በትግራይና በኤርትራ የፖለቲካ ኃይሎች እንዲሁም ወታደራዊ አመራሮች መካከል ንግግሮችና ውይይቶች እየተደረጉ ስለመሆኑም መረጃዎች ይጠቁማሉ። በአክቲቪስት ደረጃ ኤርትራዊ አክቲቪስት አወል ሰይድና እንዲሁም የትግራይ አክቲቪስት የሆነው ሰብአነ ሰብም በቅርብ ጊዜ በዛላምበሳ ከተማ ተነጋግረው ይፋዊ ውይይትና እንዲሁም ምክክር ማድረጋቸው የሚታወስ ነው። ከቀናት በፊት ኤርትራዊው አክቲቪስት አወል ሰይድ በኤርትራና በትግራይ ወታደራዊ ኃይሎች ወይም አመራሮች መካከል ንግግር እንዲሁም ውይይት ሊካሄድ ስለመሆኑም ጠቁሟል። ምንም እንኳ ከኤርትራ መንግስትም ይሁን ከትግራይ ክልል የፖለቲካ አመራሮች በይፋ የተገለጸ ነገር ባይኖርም በሁለቱ ቡድኖች መካከል ግን ንግግሮችና ውይይቶች እየተካሄዱ ስለመሆናቸው የተለያዩ ምንጮች እየጠቆሙ ይገኛሉ። ይሁን እንጂ በይፋ ያልተገለጸውን ይህንኑ የኤርትራና የትግራይ የፖለቲካ ኃይሎች ብሎም የወታደራዊ አመራሮች ምክክርና ንግግር የኢትዮጵያ ማዕከላዊ መንግስት ጤናማ አድርጎ እንደማይቆጥረው ይገለጻል። ይህንንም የማዕከላዊ መንግስቱን የሚደግፉ አክቲቪስቶችና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ሲኮንኑት ይስተዋላል። ኤርትራውያን የማህበራዊ ሚዲያ ተጠቃሚዎች በበኩላቸው በሁለቱ ቡድኖች ማለትም በኤርትራና በትግራይ መካከል የሚደረግ ንግግርና ውይይት ከዚህ ቀደም አንደኛቸው ሌላኛቸውን በጦርነትና እንዲሁም በጅምላ ፍጅት ለእድገት ማነቆ በመሆንና በተለያዩ ምክንያቶች ሲካሰሱ ስለመቆየታቸው አንስተው ይህ ለሁለቱ ጎረቤታም በተለይም አንድ ቋንቋ ባህል ለሚጋሩ ህዝቦች የማይገባ መሆኑን በመጠቆም ንግግርና ሰላማዊ ውይይትን ማዕከል እያደረገ አዲስ ምዕራፍ ያስፈልጋል ሲሉም ጠቁመዋል። እርግጥ ነው አዲስ ምዕራፍ ያስፈልጋል። ሁላችንም የአማራ ህዝብ ከትግራይ ጋር፣ የኦሮሞ ህዝብ ሲያጣሏቸው የነበረው ጠቅላላ ብረት ወርዶ አንድ መንግስት ኢትዮጵያ ውስጥ አንድ ነገር አድርጋችሁ በሰላም ተነጋግራችሁ ብትፈቱት ይሻላል። እኛ ደግሞ ፈረስት ስቴፕን ወስደናል። ጄኖሳይድ አደረገች ኤርትራ ምናምን ጦርነት ነው የተካሄደው።
ያሸነፈ ተሸነፈ አልቋል እኮ መሸነፍ እኮ ምንም ፕሮብሌም አይደለም አንዱ ማሸነፍ አለበት አንዱ መሸነፍ አለበት ግን አሁን ትግሬዎቹ ገብቷቸው ቁጭ ብለን እናወራለን የተደረገው ነገር ካለ ደግሞ ካሳም መደራረግ ይችላል ይሄ ግን ኮንዲሽኑ ቢትዊን አማራና ትግራይ ሰላም ብቻ እንዲያደርጉ ደግሞ በተቻለ መጠን ጭነት ለማድረግም ለኤርትራ ይረዳታል ብዬ ነው የማስበው በዛ ላይ ደግሞ ምግብ ቢከፈት ምግብ እንዲገባላቸው ትግራይ ህዝብ ዲፔንደንት እንዳይሆን እንካ ይህንን ከምትበላ ከሆነ አልፈልግም አልሰጥህም ከማለት ጋዝም ይሁን ምናምን ለአማሮችም የማይደረግበት ምክንያት የለም በእኛ ቦርደርስ የኢትዮጵያ ህዝብ መጠቀም ይችላል ሁሉ ጊዜ እንደምንፈልገው አሁን ፍራንክ ሊከፍሉን አይችሉም it's okay እንዲያስታውሱት ግን ትፈልጋለህ ሰዎቹ ወደ ሰላም ብቻ የፋኖ ሰዎች ደግሞ አብራችሁ ተባብራችሁ አንድ ነገር አድርጋችሁ ብታወሩ ከኤርትራ ጋር ምናምን ጥሩ መሰለኝ ከሱዳን ጋር ከሶማሊያ ጋር ደምንም አድርገን ይሄ ዲፌክቲቭ የሆነ ሰይጣን አኒማልን ማይምር ድመት ገዳዮች እንዴት አድርገን ጠራርገን እናስወጣቸዋለን ነው የባህር ሁኔታው ቀላል ነው እሱ አሁን ተጠቀሙበት እያልኳችሁ ነው በጣም ቀላል ነው ለኛ ስለዚህ እንድንግባባ ያስፈልጋል በሁለቱ ህዝቦች መካከል ዘመናትን እየተሻገረም የስልጣኔና የእርስ በርስ መተጋገዝ ሂደት ቢኖሩም በባለፉት 10 ዓመታት ግን ይሄው ወደ መካሰስና እርስ በርስ ወደ መገዳደል አምርቶ በዚሁ ህዝቦች መካከል የነበሩ ሰላማዊ ድልድዮች ፈርሰው በአሁኑ ወቅት ያለው ሁኔታ እንዲፈጠርም ሆኗል ብለዋል ሳዑዲ አረቢያ ጋር መሬት መሸጥ የለባትም ኢትዮጵያ ከኛ ጋር ለመዋጋት የትም አያደርሳቸው ከሳዑዲ ምኛ ጋር አሰቡስ አይደለ ማለት በሚፈልጉበት ቦታ ሰርቶ ማስረከም ነው ሳዑዲስ they don't care ሰላም ብቻ እንዲሆንላቸው ነው የሚፈልጉት ሬድ ሲ ውስጥ ከነዚህ ጋር ቅብጠርጠር ብሎ በአሰብ ብቻ ወረን የሚለው አይደለም እኛ በደንብ እንተዋወቃለን መተእለፍ በዛ ሁሉ ጊዜ ግን ለኔ ጠላት አትሁንብኝ ቢኮዝ ጠላት ስላልሆንኩኝ የኤርትራ ወደቦች ክፍት ናቸው ለኢትዮጵያን ሰዎች እነግራቸዋለሁ ያሉት እነዚህ ግን ምን እንደሚፈልጉ ማናቅ በጦርነት እንደዛ ያረጉ አገራቸው ሊለዩት ነው አድክሞ ኢትዮጵያን አድክሞ ምናምን ነፃ እንፈልጋለን ይላሉ መጨረሻ ሲሸነፉ ባይነኝ እሱ ደግሞ ነው ነክ እንደዛ መስሎ ነው ለኢትዮጵያን ሲከለከለ ባህር የለም አሁን እነ ጅቡቲን ሁሉ ወራለሁ ብሎ ምናምን ትሬተን አድርገዋል አገራቸውን መዝጋት ይፈልጋሉ ፍጹም አይገባቸውም ፍጹም ደደቦች ናቸው ይህ ከእንግዲህ በኋላ እንዳይቀጥል ካስፈለገም በአዲስ ምዕራፍ በትግራይና እንዲሁም በኤርትራ ህዝቦች መካከል ሰላማዊ ንግግርና እንዲሁም ውይይት የቀደሙ ያደፉ ታሪኮችን በመርሳት በአዲስ ምዕራፍ በጋራ እንዲነሱ የሚያደርጉ አካሄዶችን መከተል እንደሚያስፈልግም ጠቁመዋል እኔ መስለኝም አብቹ እንደዚህ አይነት ሊናሉ ከቻለ ትህትና ያስፈልጋል ውድቀትን መቀበል ያስፈልጋል የምታደርገው እብደት ሪላይዝ ማድረግ ያስፈልጋል እንደ ስዩም ተሾመ አይነት ሰዎች ጠራርጎ መጣል ያስፈልጋል ከቻለ ግን ለስምምነት እኛ ሬዲ ነን ኢትዮጵያንስ መጠቀም ከፈለገኛ ባህል ኤኒታይም ሬዲ ነን ጅቡቲን መንካት የለብም አትጉዷቸው የነሱን ምግብ መብላት አንፈልግም እኛ ግን አሪፍ የሆነ ድል መስጠት እንችላለን አዶኖ አብቹ ግን ቱሌት ካሁን በኋላ የሚለቁትም አይመስለኝም ኢትዮጵያንስ የሚለቁት አይመስለኝም እንጂ በጣም ቀላል ነው ለማለት መዝናኛ ብቻ ነው መሆን የምትችለው ለኛ ካሁን በኋላ በኢትዮጵያንስ ምናምን ሳይኮሎጂካል ዋርፌር እኛ ልንሞት አይደለም ኤሪትሪያንስ ስለዓለም ስለናንተ ስናስባን ነው የምንፈልገውን እናደርጋለን በደንብ አድርገን ደግሞ እናከብረዋለን ነፃነታችን ቀን እየመጣ ነው ስለዚህ እንደዚህ ሆኗል ራሱ ሰውየው ወተት ክንጠጣ አሁን በሻሺ ሌላ ነገር የለም
ከኢሳያስ አፈወርቂ ጋር ለመናገር ሬዚሊየንስና ታለንትና ችሎታና ቆራጥነት የለህም። አንተ ባንዳ ነህ። የአረቦች ባንዳ፣ የአሜሪካ ባንዳ ነህ። እድሜህን ያሳጥረው። ሰዎቹ እንደዚህ ነበር አቀራረቡ። ለዚህ ሰውዬ መንካት ማለት የኢትዮጵያን ሕዝብ መንካት ማለት አይደለም። ኢሳያስ ተነካ ማለት እኛ ኤርትራን ተነካን ማለት አይደለም። በስነ ስርዓት መሄድ እንዳለብን ግን የታወቀ ነው። ሰዎች አገሩን አሳልፎ የሚሰጥ የለም፣ ባህሩን አሳልፎ የሚሰጥ የለም። ከትግሬዎች ወንድሞቻችን ጋር ደግሞ በደንብ ሲሪየስ የሆነ ዘላቂ ጓደኝነት ማድረግ እንፈልጋለን። ወያኔ ያበላሸውን ነገር ማስተካከል ነው። እኛ የሰራነው ሚስቴክ ካለም እንደዛ ከአማሮች ወንድሞቻችን ጋር ደግሞ ዘላለም ሪመምበር ተጎራብተን ነው የምንኖረው። ተንኮል ከተፈለገ እናንተን ሁከት ማድረግ እንችላለን፣ እናንተም እኛን ማወቅ ትችላላችሁ። አያስፈልግም። የኢትዮጵያ ባህር የሚባል የለም እኛ የምናውቀው። ባህራችንን ግን አናስነካው። ሱግ ማለት ግን ለኢትዮጵያኖች መዝጋት አይደለም። ስለዚህ ድሉ ለሁላችን ነው። ሰዎቹ ይህንን እነዚህን ሰዎች ጠራርገን አኒማል እንኳን የማይተው እንደ አይነት ቢሄቪየር የሚያሳይ ድመትን ሳይዘጋ መውጣት የሚችል ድመትን መቀጥቀጥ የለመደ ያልሰለጠነው ግን በትህትና በእኛ ህብረት በእኛ መስማማት መረዳዳት ይቆጫል። ምንም ፕሮብለም የለውም ይሄ ነገር። ስለዚህ ተመላልሼ እመጣለሁ። ብዙ ሲክሬት ወጥቷል። ሰዎች ተከታተሉኝ ሰሞኑን እንዳላቪኦ የኢትዮጵያ ትግል ያሸንፋል። ምስራቅ አፍሪካችን በሰላም ይኖራል። ትግሉ ይቀጥላል። the dreamers will be wiped out። እንዲህ አይነት ህልም ለሁላችን የማይሆን ነገር ነው። ደህና Thank you.